ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል። ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ። የአውሮፓ ሴቶች ቻምፒየንስ ሊግ የግማሽ ፍጻሜ የመልስ ጨዋታ ነውና በዚህ ሳምንት እንደዚሁ ቅዳሜና እሁድ በሚደረጉ ጨዋታዎች ይከናወናሉ። ባሳለፍነው ሳምንት ቅዳሜ አርሰናል በሜዳው ሊዮንን አስተናግዶ 2-1 በሆነ ጠባብ ውጤት ተሸንፏል። ለሊዮን ፈረንሳይቷ ካዲዳ ቱዲያኔ እቺ ተጫዋች አምና የአውሮፓ ሴቶች ቻምፒየንስ ሊግ ከፍተኛ ኮከብ አግቢ ነበረች። እቺ ፈረንሳይት አጥቂ ጎል አስቆጥራ እንዲሁም ደግሞ ሚልኪ ዲሞርና እቺ የሄይቲ ተወላጅ ተጫዋች ነች ለሊዮን አስቆጥራ 2-1 በሆነ ውጤት አርሰናልን ሊዮን አሸንፎ ከሜዳ ውጭ ተመልሷል። የአርሰናልን ብቸኛ ጎል ስፔናዊቷ የአጥቂ አማካይ ነች። አምና በክረምቱ የተጫዋቾች የዝውውር መስኮት ነበር ከባርሴሎና ወደ አርሰናል የፈረመችው። ከባርሴሎና ጋር የአውሮፓ ሴቶች ቻምፒየንስ ሊግን ማንሳቷን እናስታውሳለን። ማሪዮና ካሊዴንቴ በፍጹም ቅጣት ምት ነበር ጎሉን ያስቆጠረችውና አርሰናል በጠባብ ውጤት ተሸንፎ ስለሆነ በሜዳው የመጀመሪያውን የግማሽ ፍጻሜ ጨዋታ ያጠናቀቀው። በመልስ ጨዋታ ሊዮንን በብርቱ ሁኔታ ይፎካከራል ተብሎ ይጠበቃል። እነዚህ ሁለት ቡድኖች በአጠቃላይ 8 ጊዜ ተገናኝተው ሊዮን 6 ጊዜ ሲያሸንፍ አርሰናል 1 ጊዜ አሸንፏል። ቀሪውን ጨዋታ ደግሞ አንዳቻ በሆነ ውጤት ተለያይተዋል። ከሊዮን በኩል 62 ጎሎች በማስቆጠር አዳይ ሂገርበርግ ይቺ ኖርዌያዊት ተጫዋች አውሮፓ ሴቶች ቻምፒየንስ ሊግ የምን ጊዜ ሚሊዮን ከፍተኛ ኮከብ አግቢ ነች። እንደዚሁ ደግሞ ከአርሰናል በኩል ደግሞ በቻምፒየንስ ሊግ ከፍተኛ ጎል ያስቆጠረችው ከፍተኛ ኮከብ አግቢዋ ስኮትላንዳዊቷ ኪም ሊትል ነች። 38 ጎሎች አስቆጥራለች። ሊዮን 8 ጊዜ የመድረኩን ዋንጫ ሲያነሳ አርሰናል ደግሞ በ2006-2007 እንደ አውሮፓውያን አቆጣጠር 1 ጊዜ ዋንጫ ማንሳቱ ይታወሳል። የአውሮፓ ሴቶች ቻምፒየንስ ሊግን የሚያነሳ ብቸኛው የእንግሊዝ ክለብ ነው። ሌላው በባርሴሎናና በቼልሲ መካከል ሁለት ተደርጎ የነበረው ጨዋታ ባሳለፍነው ሳምንት በባርሴሎና 4-1 አሸናፊነት ተጠናቋል። ባርሴሎና ወደ ግማሽ ፍጻሜ የሚገባበትን እድል አስፍቶ ነው 3 ጎሎች ልዩነት ይዞ የመልስ ጨዋታውን ከቼልሲ ጋር እሁድ የሚያደርገው። በመጀመሪያው ጨዋታ ሆላንዳዊቷ ኤርዊን ፓዮር እንደዚሁም ደግሞ ስፔናውያኑ ክላውዲያ ፒና እና ኤርዊን ፓራዴዝ ባስቆጠሩት ጎሎች ነበር 4-1 ባርሴሎና ያሸነፈው። ሳንዲ ባልቲሞር ነበረች ብቸኛዋን እቺ የፈረንሳይ ተከላካይ ለቼልሲ ብቸኛውን ጎል ያስቆጠረችውና ባርሴሎና እንደውም ባለፉት ጊዜያት በግማሽ ፍጻሜ በሜዳው ከቼልሲ ጋር ባለው ጨዋታ ጥሩ ሪከርድ አልነበረውም። አምናም 1-0 ተሸንፎ ነው በመልስ ጨዋታ 2-0 በስታንፎርድ ብሪጅ አሸንፎ በድምር ውጤት 2-1 አሸንፎ ለአውሮፓ ሴቶች ቻምፒየንስ ሊግ ፍጻሜ የደረሰው። ከዛ በፊትም እንደዚሁ አንዳቻ በሆነ ውጤት ነበረ ጨዋታውን አጠናቆ የነበረውና በዚህ ዓመት ግን ሰፊ ጎል አስቆጥሮ ቼልሲን በአውሮፓ ሴቶች ቻምፒየንስ ሊግ ግማሽ ፍጻሜ የመጀመሪያ ዙር ጨዋታ 4-1 በሆነ ውጤት አሸንፏል። በቼልሲ በኩል የምንጊዜዋም ከፍተኛ ጎል አግቢ በአውሮፓ ሴቶች ቻምፒየንስ ሊግ እንግሊዛዊቷ ፍራን ኪርባይ ነች፣ 21 ጎል አላት። ከባርሴሎና በኩል ደግሞ የምንጊዜዋም የቻምፒየንስ ሊግ ጎል አስቆጣሪ ስፔናዊቷ ታና ቡርናቴ 25 ጎሎችን አስቆጥራለች። ሁለቱ ቡድኖች አጠቃላይ 6 ጊዜ ተገናኝተው ቼልሲ 1 ጊዜ አሸንፏል፣ ባርሳ 4 ጊዜ አሸንፏል። ቀሪውን ጨዋታ ደግሞ አቻ በሆነ ውጤት ነው ያጠናቀቁት። ባርሴሎና ፍጻሜ የማለፍ እድሉን አስፍቷል ማለት ይቻላልና ምናልባት የአምናዎቹ የአውሮፓ ሴቶች ቻምፒየንስ ሊግ የፍጻሜ ተፋላሚዎች ባርሴሎናና ሊዮን ሊገናኙ ይችላሉ። ካልሆነም ደግሞ አርሰናል ከባርሴሎና ሊገናኝበት የሚችልበት እድል ተፈጥሯልና ከሁለቱ የግማሽ ፍጻሜ ጨዋታዎች በተለይ በአርሰናልና በሊዮን መካከል የሚደረገው ጨዋታ የበለጠ አጓጊና ፉክክር ያለበት ነው። በቀጣይ ደግሞ በሰኞ ፕሮግራማችን የነዚህንም አውሮፓ ሴቶች ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታዎች የምናስቃኛቸው። ሃሚንግ ስፖርት በሀገራዊና ዓለም አቀፍ ስፖርታዊ ጉዳዮች ላይ የሚያተኩር ዝግጅት። በሃሚንግ ስፖርት የስፖርት ዜናዎች፣ በተመረጡ ርዕሶች ላይ ውይይት፣ የእንግዳ ዝግጅት፣ የስፖርተኞች ግለ ታሪክና የሴቶችን እግር ኳስ በልዩ ሁኔታ ይዳስሳል።
ሃሚንግ ስፖርት ስፖርትን ቀዳሚ ዘይቤ በማድረግ ስኬትን በተግባር እናረጋግጥ።